ወላሂ ነው የምላችሁ። ይኸው 47 ዓመት ኢትዮጵያ ውስጥ አዲስ አበባ ላይ ተወልጄ አድጌ እኖራለሁ። ማህበረሰብ ግን ከዕለት ዕለት እንዲህ ሲዘቅጥ አላየሁም። ሴት ልጅ እንደዚህ ይዞ በጠረባ መምታት፣ የሽንት መሽኛዬ ትልቅ ነው ትንሽ ነው ምናምን መስክሩልኝ ኢላ አክቶ አዑዝ ቢላሂ ሚነ ሸይጣን ረጂም። ከዛ መነገጃ ደግሞ በአመት ውስጥ አንድ ሁለቴ ይመጣለታል። ለአብዛኛው ዱርዬ ለእንዲህ አይነቱ ምን አይነት መነገጃ? ሌሎች ሃይማኖት ላይ ያሉ ሰዎች ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እኚህን ትልቅ ሰው ሲነኩ ብቅ ይሉና በሙሐመድ አልደራደርም ይላሉ። እናንተ አይደላችሁ እንዴ ከዓመት እስከ ዓመት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ ሙድ የምትይዙት? ሴት በጠረባ የት ሀገር ነው ያየ ነው? ላይክ ፍለጋ ሴት በጠረባ ሴቷ ላይክ ፍለጋ ሙስሊም ነኝ እያለች የክርስቲያን ነጠላ መልበስ። ላ ሐውለ ወላ ቁወተ ኢላ ቢላህ። እንዲህ አይነት ነብስን ከመሸጥ አላህ ይጠብቃል። እንዲህ አይነቱ ምግብ ባይበላስ በእንዲህ አይነት ማስታወቂያ የሚገኝ ገንዘብ አረ በአፍንጫችን ይውጣ። እንጀራ በበርበሬ ይጣፍጣል። የድሃ እንጀራ በሽሮ፣ ዳቦ በስኳር፣ ዳቦ በሙዝ፣ ሎሚ በደስታ ከረሜላ። የድሮ በቃ ሙድ ላይ ዲን ላይ ሙድ ሳይዙ በቃ የድሮ የድሃ ህይወት ሙዋሰይ። ዛሬ በግድ ታዋቂ ካልሆን እየተባለ ሰው እኮ በደህና ነገር ታዋቂ ይሆናል። አላህም በማመፅ ታዋቂ ይሆናል። እስቲ የመጨረሻ ነጥብ ላንሳላችሁ። አንድ ወንድም እዚህ ቲክቶክ ላይ ከነበሩ ልጆች ሞቷል። አላህ ይዘንለት፣ አላህ ቀብሩን ያስፋው። ደስ ደስ የማይሉ ነገሮች ይሰራ ነበር፣ ይዘፍን ነበር። ሲሞት ቀጥታ ሰዎች እየገቡ ምን አሉ? በአላህ ስም ይዘናችኋል፣ ዱት ስቲች ሼር ምናምን ላይክ እንዳታደርጉ አሉ። ለምን ሲባል ላይክ ስቲች ዱት ምናምን በተደረገ ቁጥር ምን ይሆናል አሉ? ወደ ላይ ወጥቶ ቲክቶክ እንዳያስተዋውቀውና ወንጀሉ እንዳይበዛበት አሉ። ብንሞታው የምንፈልገው ምንድን ነው? አሁን እቺ ሀያት የምትባለው እህት ተደጋግሞ ይነገራታል፣ አትሰማም እንጂ ማለት ነው። ነጠላ ለብሳ አንቺም በሃይማኖትሽ እኔም በሃይማኖቴ የሚለውን የቴዲን ዘፈን ብትሞት ላይክ አርጉላት ነው የሚባለው? ሼር ታፕታፕ ዱት አድርጉ ነው የሚባለው? አይደለም። ሰይዶ እንደዚህ በጠረባ ሴቶች የሚለውን እንትኔ ትንሽ ነው ወይ አይደለም ወይ የሚለውን ይሄን የህፃን ቃል አረኔ አውዝ ቢላሂ ሚነ ሸይጣን ረጂም መድረሳ ላይ ያስተምራለሁ ምናምን ህፃኖች እንኳን እንደዚህ አይሉ። ያ ኢሳ የሚባለው ተፈታ ብትመጣ እቀበላታለሁ ኧረ አይባልም። ተፈታ ብትመጣ እቀበላታለሁ አይባልም። እንዴ አንተ በአንተ ላይ ቢያደርጉብህ ደስ ይላል ማለት? እኔ የት እንደደረስንም አልገባኝም በቃ። ስለዚህ ቲክቶክ የሚባለው ሚዲያ ለአጥፊዎች ቁጥር አንድ ዱላ አቀባይ ህዝቡ ራሱ ነው። እስቲ አላህን ፈርተን ላይክና ፎሎ ያደረግናቸውን ሰዎች እያንዳንዱ ነገራቸውን ወደ አላህ መንገድ እስኪመለሱ ድረስ ምን ልናደርግ አይገባም? ስነ ስርዓት ልናስይዛቸው ነው የሚገባው እንጂ የኛ ላይክ የኛ ፎሎ አላህ እንዲታመጽ ምንድነው ክሪክ ሊሆን አይገባም። የህዝቡን ላይክና ፎሎ ተጠቅመው ነው ለማስታወቂያቸው ሲሉ አላህ ቢታመጽ ምን ይመስላቸዋል? እነሱ ደንታቸውም አይደለም። ተከታዮቼ ይቅር በሉኝ፣ ከሙስሊምም ከኦሮሞ ያውም ከባሌ ሴት አይጠበቅም። ከጅማ ሴት ይጠበቃል ማለት ነው። ከጎጃም ሴት ይጠበቃል ማለት ነው ሙስሊም ከሆነች። ይቅርታ የሚባለው ላሱ አላህ እንጂ ሌላ ማንም አካል አይደለም። ከዛ እዚህ ደግሞ ያስቀየምናቸው ወንድሞች ካሉ አላህ አፉ ይበለኝ። እናንተ ወንድምና እህቶቼንም ደስ የማይል ነገር በመስራት ልባችሁን አስከፍቼዋለሁ። አላህ ይታረቀን፣ አላህ ይመልሰን፣ አላህ ተውበት ይስጠኝ ነው የሚባለው። ሚዲያው በአግባብ አይደለም ሰው እየተጠቀመው ያለው። እኔ ከስንት አንዴ ቲክቶክ እመጣለሁ ፖስት አድርጌ እወጣለሁ እንጂ ሐቂቀተን ዲሊት ባደርገው ሁሉ ደስ እስኪለኝ ድረስ ግን ሽርክ ምናምን እዚህ ስለሚለቀቅ ደግሞ ለቀቄ ጥዬ እወጣለሁ እንጂ ቲክቶክ የሰው ኢማን ሚነጥቅ
ልብ የሚያሳምም ህዝቡ እዚህ ደርሷል የሚያስብል ሚዲያ ነውና በአግባቡ እንጠቀመው። አላህ ደግሞ ይታረቀን። አላህ እውነተኛ ሰዎች ያደርገን። አላህ መጨረሻችንን ያሳምርልን። የአላህ ባሪያዎቹ የተሰጠኝ 30 ደቂቃ ነበር። አፉ በሉኝ እንግዲህ ረዥም ሰዓት ይዣለሁ። አላህ ይቀበላል። ሱብሓነከ አላሁመ ወቢሐምድክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።